ሰላም ሰላም ጤና ይስጥልን ወደ ጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ እንደምን አመሻችሁ ማለት ፈልጋለሁ። ሐምሌ 3 2018 በኢትዮጵያ ዘመን አቆጣጠር ጁላይ 10 2026 በጎርጎሳውያን የዘመን ስሌት እንደቀደም ተከተል የዕለተ አርብ የጋት ዕለታዊ ሶስት አጫጭር አንድ የግል መልከታያን ወደ እናንተ የማደርስበት ሰዓት ላይ እንገኛለን። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ። የእናንተ ላይክ ማድረግ ተደራሽነቱን ይጨምረዋል። ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በስፐቻት በስፐታንክስ እየደገፋችሁ ስለሆነ የወትሮ ምስጋናዬ ከበር ምስጋና ይድረሳችሁ ማለት ፈልጋለሁ። አብራችሁ ስትቆዩ የመጀመሪያው እንግዲህ በትናንትናው ዕለት የግብጽ እና የሶማሊያ መንግስት በጋራ ለመስራት በተለይ በዚህ በማሪታይም ትራንስፖርት እና ምንድነው የባህር ትራንስፖርት እና የወደብ ልማት የማሪታይም ትራንስፖርት ኤንድ ፖርት ዴቨሎፕመንት በጋራ ለመስራት የሚያስችል ኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ ተፈራርመው ነበረ ከዚህ በፊት። እሱን ትናንት የሶማሊያ የሚኒስትሮች ምክር ቤት ወይንም ሶማሊያ ካውንስል ኦፍ ሚኒስተርስ በሙሉ ድምፅ አጽድቆታል ማለት ነው። ስምምነቱ ምንድን ነው ሲባል ግብጽ ከሶማሊያ ጋር በመሆን የሶማሊያ ወደቦችን ታለማለች። በጋራ መረጃ ከመለዋወጥ ጀምሮ የባህር ትራንስፖርቱን በጋራ ያቀናጃሉ ማለት ነው። በተለይ የሞቃዲሾ ወደብን የላስቆሬ ወደብን እና ይሳካላችኋል የሚለውን አብረን የምናየው ሆኖ የፑንትላንድ ላይ ያለውን የፑንትላንድ ወደቦችን ለማልማት ነው የሜሞራንደም ኦፍ አንደርስታንዲንግ ዋናው ዓላማ። በዚህ ውስጥ በተለይ የኤርትራ ሚዲያዎች ይኸው ግብፅና ሶማሊያ አብረው ተስማሙ፣ ይሄ የከበባ ስትራቴጂ ነው፣ የኢትዮጵያን የቀይ ባህር ጥያቄ የሚያዳፍን ጫና የሚፈጥር ነው የሚል ጽሑፎች አውጥተዋል። በቃ የኢትዮጵያ የባህር በር ጥያቄ የህልውና ጥያቄ ስለመሆኑ አንዱ ማሳያ ነው ሆኖ የሚያገለግለው የመጀመሪያው ነገር። ከዛ ውጭ ግን ሶማሊያ ብታድግ ወደቦቿ ቢለሙ ኢኮኖሚዋ ጠንካራ ቢሆን አሁን ሜይ 15 ኦልሞስት ዛሬ ሜይ 15 ነው ያበቃው፣ ጁን 15 ጁላይ እንግዲህ ሁለተኛ ወሩን ያዘ። ሁለተኛ ወሩ እየተጠጋው ነው። የሐሰን ሼክ መሐመድ መንግስት ምርጫ ባለማካሄዱ የገባው ቅርቃር ከፍተኛ ነው። አሁን ሶማሊያ ውስጥ ያለው እያየናቸው ስለመጣን ጊዜያችሁን አላባክንም እንጂ የአሜሪካ መንግስት ነው ዋና ከፍተኛ ድጋፍ የሚሰጠው ለተባበሩት መንግስታት ድርጅት የድጋፍ ቢሮ በሶማሊያ ዩናይትድ ኔሽንስ ሳፖርት ኦፊስ ኢን ሶማሊያ፣ እሱ የሚያስተባብረው በተመሳሳይ አውሶምን የአፍሪካ ዩኒየን ሳፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ ለሶማሊያ የሚሰጡ የሰብአዊ ድጋፎች የምግብ የጤና እንክብካቤ በተመሳሳይ የመሰረተ ልማት ድጋፍ ይህ ሁሉ ድጋፍ ከ5 ወር በኋላ ወይንም ዲሰምበር 29 በኋላ ሙሉ ለሙሉ አቆማለሁ ብላለች አሜሪካ። እሱን አንድ ያዙ። ምርጫ ባለመካሄዱ ምርጫ ለመካሄድ ብቻም አይደለም ምርጫው ምን መምሰል መቻል አለበት የሚል አንደኛ ዩኒቨርሳል ሰፈሬጅ ቮት ሲስተም የሚባለው ዋን ማን ዋን ቮት ሲስተም ያንዳንዱ ሶማሊያዊ አንድ ድምፅ ይኖረው ኖ የቆየ ደግሞ በጎሳ ይሁን ምርጫው የጎሳ ህዝቡ የጎሳ ተወካዮቹን ይምረጥ፣ የጎሳ ተወካዮቹ መጣው ደግሞ ድምፅ ይስጡ የሚል ደግሞ በዚህ መካከል የተፈጠረ ጭቅጭቅ አለ። ሌላው የውጭ ጣልቃ ገብነት አለ። በተለይ በሶማሊያ የውስጥ ፖለቲካ ሉዓላዊነት ወይንም ሉዓላዊነት ሶቨርኒቲ ማለት ውሳኔ ማሳለፍ ነፃነት ማለት ነው። በዛ ውስጥ የቱርክ የከፍተኛ ተጽዕኖ አለ የሚሉ ደግሞ ክርክሮች አሉ። በዚህ ሁሉ እየታመሰ ያለው ሶማሊያ በራሱ የፌዴራል ሜምበር ስቴቶች ጁበላንድ ላይ፣ ፑንትላንድ ላይ፣ ሳውዝ ዌስት ስቴት ላይ፣ ጋልምዱግ ላይ በራሱ ደግሞ የእስራኤል ወደ ሶማሌላንድ መምጣት፣ የቱርክ ከፍተኛ ኢንጌጅመንት በሶማሊያ መኖር፣ የቱርክና የእስራኤል ፍጥጫ
እነዚህ ሁሉ ተደማምረው አልሸባብ፣ አልቃይዳ ከአይኤስ ጋር ግንኙነት ያለው ያልታረቀ የፖለቲካ ምልከታ ባለበት ውስጥ ጠንካራ ሶማሊያ ከራሷ ህዝቦች ባለፈ ዘኔክስት ተጠቃሚ ብትሆነው ኢትዮጵያ ነች። ይሄ ምንም ጥርጥር የለው። ከራሱ ከሶማሊያ በመቀጠል ትልቁ የሶማሌ ህዝብ ያለኝ ሀገር ነው ኢትዮጵያ ውስጥ። የሶማሌዎች የመንፈሳዊ መሪ ኡጋዝ የሚባለው ያለው ኢትዮጵያ ውስጥ የበለጸገች አንድነቷ የተጠበቀ ዲሞክራሲ የሰፈነባት ፈጣን ኢኮኖሚያዊ እድገት የምታስመዘግብ ሶማሊያ ለኢትዮጵያ አጋር ነች። ለምን? በመከራው እየተጋራን አይደል እንዴ? የኛ እኮ በሺዎች የሚቆጠሩ ወንድሞቻችን፣ እህቶቻችን፣ ልጆቻችን፣ አባቶቻችን ከትናንት እስከ ዛሬ ደማቸው እየፈሰሰ አጥንታቸው እየተከሰከሳል። ትናንት በአምባገንነት ዚያድ ባሬ በከፈተው ጦርነት ዋጋ ተከፍሏል። የዛ ረሚነንቶች የውጭ ኃይሎች ደግሞ ኢትዮጵያን ለማተራመስ ከቅርቡ ሻቢያ እስከ ሩቁ እኔ ፐርሰናሊ ኳታር ትወስዳለህ፣ ግብፅን ትወስዳለህ። ፍላጎት የሌለው አይደለም ይህን ቀጠና ለማተራመስ። በዛ ምክንያት የሶማሊያ ወንድሞቻችን ዋጋ እየከፈሉ ነው። ይሄ የግብፅ መምጣት ወደ ሶማሊያ መምጣት እስከ ዛሬ ሳይኖሩ ቀርተው አሁን ለምን መጡ ሌላ ጉዳይ ነው። እዛ ውስጥ እኛ ኤቭሪቲንግ ኮንስፓየር እያደረግን የኮንስፓየሪስት ትንተና እየሰጠን አንዳንዶቹ አሁን ነገ ይመጡና የአድማጭ ተመልካቾቻቸውን ማገናዘብ ህሌና እውቀት ዜሮ አድርገው የሚነሷሉ። ዜሮ በቃ ከዛ በቃ ማንበልበል ነው። እንዲህ ተብሎ ምናምን ያ ዳት ፓስት ጉድ ታይም ያ የኢህአዲጉ ብልጽግናው ያልነበርን እኮ ነው የሚመስለው አሁን። እኔ አንዳንድ ሰዎች ስለ እውነት የምናገረው እንዴ ኢህአዲግን ጣል ነው ታግለን እንግዲህ በቃ ስንት ነገር ተብለን እኔ እንደ ግለሰብ ሁላችን ጣል ነው። ኢህአዲግ ተመልሶ ሊመጣ አይችልም። ዴድንድ በቃ አልቋል። ምንም ቀዳማዊ ኃይለ ሥላሴ ተመልሶ ሊመጣ አይችልም። እዚህ ሀገር ላይ ኢህአዲግ ተመልሶ ሊመጣ አይችልም። መንግስቱ ኃይለማርያም ተመልሶ ሊመጣ አይችልም። ደርግ ሊሆን የሚችለው አዲስ ሌላ ነገር ነው ሊመጣ የሚችለው ከሆነ አሁን ያለው አዲስ ነገር ነው። ይህ አዲስ ነገር ዛሬ ላይ የማይጥመው በተለይ በዛኛው ስርዓት እየተጠቀምኩ ነው ይል የነበረ አብዮታዊ ዲሞክራሲን ሲያጠና ሲከልስ ሲፈላሰፍ ኑሮ ድንገት የአብዮታዊ ዲሞክራሲ ልሂቅ ሆናለሁኝ፣ ልማታዊ መንግስት ይሄ ነው፣ የልማታዊ መንግስት የኢንዱስትሪ ፖሊሲ፣ የልማታዊ መንግስት የገጠር ልማት ፖሊሲ፣ የልማታዊ መንግስት የስራ ዕድል ፈጠራ ወዘተረፈ የሚል በዛ ተራቅጫለሁኝ ብሎ አብዮታዊ ዲሞክራሲ እና የፖለቲካ ፕሮግራሙና የኢኮኖሚ ፕሮግራሙ ልማታዊ መንግስት ከነግሳንግሱ ሲሄድ ሄድም ሙሉ ነው ተጠረገ ማታ አይደለም እኮ መደመር ልማታዊም ነው ካፒታሊስትም ነው ሊበራሊስትም ነው። ለኢትዮጵያ የሚሆን የሚያሳድግ ነገር እስካለ ድረስ አንቀየድም። በቃ ይሄ ነው ከዚህ ውጭ አንወጣም የሚል አይደለም። ዞሮ ዞሮ የአድማጭ ተመልካቾቻቸውን እውቀት፣ ግንዛቤ፣ አመለካከት፣ ስንፍና ደግሞ በተለይ እኔ ለምን መሰላችሁ አቶ ማሞ ምህረቱ የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ ምንም ጥርጥር የለውም በታሪክ የሚታወሱበት እጅግ አንጸባራቂ ደግሞ ግልጽ ነው የምነግራቸው ማለት ብሬክ ስሩ የሆነ ራዲካል ለውጥ ሲመጣ የእሳቸው ውሳኔ አይደለም እኮ የመንግስት ውሳኔ ነው፣ አስፈጽመዋል። ወይንም የዛ ካቢኔ የማክሮ ኢኮኖሚ አማካሪ ሆነዋል። በዛ ሞኔታሪ ፖሊሲ ውስጥ ሞኔታሪ ፖሊሲው ደግሞ ሄዶ ተመልሶ ፊስካል ፖሊሲ ውስጥ ይገባል። አዳዲስ የፋይናንስ ስርዓቱ ሊበራላይዝ እንዲሆን የውጭ ፋይናንስ ተቋማት እንዲገቡ ኦፕን አፑ ገና አላየነውም እኮ ልናየው ነው። የውጭ ባንኮች ሲመጡ፣ ኢንሹራንስ ካምፓኒዎች ሲመጡ፣ ሰፋፊ የቴሌኮሙኒኬሽኑ ለውጭ ገበያ እንዲሆን ሲደረግ ምናልባት በሞኔታሪ ፖሊሲ ብቻ እንኳ ያለውን ከወሰን
ፊክስድ ከሆነ በመንግስት ከሚወሰን የውጭ ምንዛሬ ስርዓት ይልቅ ከዛ ተላቀን ፍሎቲንግ የሆነ በገበያ የሚወሰን ሰፋፊ ስራ ተሰርቷል። ባንኮች ላይ የነበረውን ሪዘርቭ ይህን ያህል ገንዘባችሁን ማስቀመጥ መቻል አለባችሁ፣ ከዚህ ውስጥ ለመንግስት ይህን ያህል ማበደር አለብህ ከሚባል ያ ሁሉ አሰራር ተላቆ አልቋል ወይ ሌላ ጉዳይ ነው። ግን በታሪክ ኢትዮጵያ ወደ ነፃ ወደ ገበያ የውጭ ምንዛሬ መቼ ነው የገባችው? የፋይናንስ ሊበራላይዝ የተደረገ መቼ ነው? ባንኮች ላይ በተለይ የባንኮች የሪዘርቭ ጉዳይ ይሄ ሁሉ ሲባል ሊታወሱ የሚችሉበትን ስራ ሰርተዋል። 50 ምናምን ደቂቃ ነው ኢንተርቪውን ገብታችሁ ብታዩ 50 እኔ ማለት አዳምጨዋለሁ እንጂ ከአንድ ወር በፊት ገደማ ነው የተለቀቀው። አንድ ወር መቼ መሰላችሁ የተለቀቀው? ጁላይ ኦልሞስት ዛሬ ጁላይ 10 ነው። ልክ ዛሬ አንድ ወር ከአንድ ቀኑ ነው። ስንት ደቂቃ መሰላችሁ የፈጀው? 51 ደቂቃ ከ37 ሰከንድ ነው። ኢትዮጵያስ ኢኮኖሚ ማሞ ምህረቱን ኢንዱስትሪያላይዜሽን ግሮዝ ኤንድ ኢኮኖሚክ ሪፎርም ይላል። በዚህ ጉዳይ ላይ አወርተዋል። ያውም ገና በጣም ብሬክ ስሩ ያላደረገ የዩቲዩብ ገጽ ነው። ወደ 49,900 አይ ቲንክ ወደ 50,000 ይገባል እንግዲህ ዛሬ ነገ። ይህንን አውርተዋል። የተመለከታቸው ሰው ወደ 34,000 ገደማ ሰው ነው። መደመጥ መቻል አለበት። ዘን መጡና ሰው ሰነፍ ስለሆነ አምሶሪ እንደዚህ በማለቴ ምንድን ነው ያለ ብሎ ሂዶ የማዳመጥ በቃ ኦኬ የሆነ ሰንበድ ያለ ኩክ አርጎ ያቀርብልኛል በቃ። እና ያንን ማለት ያፈርኩትን ልንገራችሁ የእውነቴ የሆነ እንደ ሞዴል ማለት እኔም ሞኒተር አደርጋለሁ። ፌስቡክ ያለው ትዊተር ያለውኝ በተለያየ ቦታ ስራዬም ስለሆነ መከታተል አለብኝ። ምክንያቱም እኔ እናንተን አከብራለሁ፣ እኔ እናንተን እፈራለሁኛ። ይዤ የምመጣው መረጃ የማይረባ ነገር ነው እንድትሉኝ ወይ ውሸት ነው ወይ ማለት አይ ጌትነት እንደዚህ ተረድቶታል እንድትሉኝ እንጂ ከዜሮ አምጥቼ ፍጹም ዜሮ ፕሮፓጋንዳ ልነግራችሁ አልፈልግም። ያሳፍራላ። እና በቃ ኢትዮጵያን መቀመቅ በኢኮኖሚ ሪፎርም ብዬ ስለከተትኳት ይቅርታ ጠይቄያለሁ ተጸጽቻለሁኝ አለ የሚል ያ ናሬሽን ተሰርቶ እነዛ ኢህአዴግን እየናፈቁ ነው፣ አብዮታዊ ዲሞክራሲ እየጠበቁ ነው፣ መቃብሩ ላይ ቁሞ እየተንከባለሉ ነው። አም ሶሪ አዝናለሁ። አንዳንዶቹ እዛ ውስጥ ያሉ ሰዎችን በግልም እንዲሁ በርቀትም ቢሆን የማወቅ እድል ነበረኝ። አዝናለሁ። አይመጣም፣ ኢህአዴግ አይመጣም። እኔ አሁን እነ ፈትለወርቅ እነ ደብረጽዮንን ከሆነ 4 ኪሎ አይመጡ። ግን ግልጽ እንነጋገር፣ እንዲያው ማለት የማይሆነው ሆነ ብለን እንስራ። 99.8% አይመጡም ብለን ግን 0.002 እድል አላቸው ብለን ቢመጡ ያንን አብዮታዊ ዲሞክራሲ ያንን ልማታዊ መንግስት አይደግሙት። በቃ ኬስ ክሎዝድ። እና አድማጭ ተመልካቾቻቸውን የሚንቁ አንደርማይን የሚያደርጉ በቃ ደቀኑ ዝም ብለህ አምጣና በቆንጆ ድምፅ በቆንጆ ነገር ከዚያች የሆነች ቆርጣ ከዚች የሆነች ነገር ቆርጣ አቅርብለት የሚሉ ሰዎች አሉ። ይሄ ትክክል አይደለም፣ ንቃት ነው። ዞሮ በወሳኝነት የሶማሊያ እድገት ብልጽግና ለኢትዮጵያ እድገትና ብልጽግና ነው። የኢትዮጵያ እድገት ብልጽግና ለቀጠናው ሀገራት እድገት ነው፣ ሰላም ነው። የኛ በጦርነት ውስጥ መቆየት፣ የኛ መዳከም፣ የኛ ከልማት ውጭ መሆን በሾርት ከታሰበ ሊመስል ይችላል፣ ግን ለሌሎች ምዳ ነው የሚለው በጣም አስፈላጊ መሰረታዊ ነው። ይህን ማሰብ ያስፈልጋልና ሶማሊያ ካውንስል ኦፍ ሚኒስተርስ has approved MOU with Egypt to strengthen cooperation in maritime transport and port development ይላል። በተመሳሳይ ዛሬ ጁላይ 10 ነው። በዚህ 7 ቀናት እስከ ዛሬ ሳምንት አርብ ድረስ እስከ ጁላይ 17 የግብፅ ከፍተኛ የቴክኒክ ባለሙያዎች
ወደ ኤርትራ ይመጣሉ። የተረጋገጠ መረጃ ነው የምነግራቸው። ወደ ኤርትራ ይመጡና የምጽዋ ወደብን መልሶ ለመጠገን በተመሳሳይ ከምጽዋ ወደ ግብፅ ወደቦች የመርከብ ጭነቶችን ማስፋፋት በሚቻልበት መንገድ ማስጀመር በሚቻልበት መንገድ አዋጭነቱን ይመክራሉ፣ ውይይት ያደርጋሉ። አሁን ይሄ በጣም ደስ የሚል ነው። የምጽዋ ወደብ ቢያድግ ቢስፋፋ ወደቡ ላይ ሰፋፊ መጋዘኖች ቢሰሩ በቀን 1000 መርከብ ጭነት ቢያራግፍ ምን ችግር አለው? ኤርትራ ብትበለጽግ ብታድግ ብልጽግና ኢኮኖሚዋ ቢረጋገጥ ግዙፍ ብትሆን ግዙፍ ስትሆን ኢኮኖሚ ሲያድግ የበለጸገ ማህበረሰብ ስትገነባ ምንድነው የምትፈልገው? ሰላም ትፈልጋለህ፣ ዲሞክራሲ ትፈልጋለህ፣ ከጎረቤት ጋር መተሳሰር ትፈልጋለህ። እምትሸጠው አለ። ያ ኢኮኖሚ አድጓል፣ መሸጥ አለብህ። ኢኮኖሚ አድጓል፣ ከሌላ እውቀትም ይሁን ጉልበትም ይሁን እምትፈልገው አለ። የጎረቤትህ ሰላም ያስደነግጣል። ኢንቨስተር ልታመጣ ነው። እዛ ወደብ ላይ የሚያለማ ኢንዱስትሪ ላይ የሚሰማራ ፕሮሰስ የሚያደርግ ሲመጣ ኖ ይሄ ባለሀብት ከሩቅም ከቅርብ የሚያመጣውት ባለሀብት ኢትዮጵያ ጋር ግጭት አለ ተብሎ ከታሰበ ይሄ ግጭት ተመልሶ ስለሚመጣ ተመሳሳይ ህዝብ፣ ተመሳሳይ ታሪክ፣ ተመሳሳይ ባህል፣ ተመሳሳይ የሆነ ድንበር ይጋራሉ። የታሪክ ቅሬታም ስላለ ከባህር በር ጋራ ስለዚህ ኖ ይህን ችግራችሁን ፍቱ የሚል እሳቤ ይፈጠራል። የኤርትራ እድገት ብልጽግና የኢትዮጵያ እድገት ብልጽግና እና እንዳልኳችሁ በዚህ ቀጣይ ሳምንት ውስጥ እስከ ጁላይ 17 ድረስ የኤርትራ የግብፅ ከፍተኛ የወደብ የመሰረተ ልማት ባለሙያዎች ይመጣሉ። በኢጅፕት ኢንፍራስትራክቸር ሚኒስቴር የሚመራ ይህንን እንደ ብሽሽቅ ለመጠቀም የሚያስቡ ሰዎች አሉ። እንደዛ አይደለም፣ ትክክል አይደለም። አሁን የሚሆነው ምንድን ነው? ልክ ሱዳን ላይ ግብጾች የማዕድን ሰራተኛ፣ የጤና ባለሙያ፣ የሎጂስቲክስ ባለሙያ፣ ሐኪም፣ ሂዩማኒታሪያን አሲስተንት ወዘተረፈ የሚል ስም ይዘው በጦርነቱ ላይ ከፍተኛ ስራ ሲሰሩ የነበሩ አሉ። ይሄ ዓለም የሚያውቀው የተረጋገጠ ሀቅ ነው። ሪኮነሰንስ ይሰራሉ፣ ድሮን ኦፕሬት ያደርጋሉ፣ ታጣቂውን ያመላልሳሉ፣ ስልጠና ይሰጣሉ። ዘንድ ምንድን ነው የሚሉ ስማቸው ወይ መታወቂያቸው ላይ የድጋፍ ባለሙያ፣ የማዕድን ባለሙያ ወዘተረፈ ስም አለው። ተመራማሪ፣ ጋዜጠኛ ወዘተረፈ። አሁን እንደምታዩት ወይ የተከታተላችሁ እንደሆነ ግብፅም ሱዳን ውስጥ ያላትን ታጣቂ ሙሉ ለሙሉ እያስወጣች ነው ያለችው። በተመሳሳይ ኤርትራ ሱዳን ውስጥ የነበረውን ከ5000 ገደማ እስከ 7000 ድረስ የነበረው የሞተው የተመታው ምናምን ያሱ እየተኩ 5000 እስከ 7000 ገደማ ይደርስ የነበረውን እየሳቡ ከሰላ ካመጡት በኋላ ከሰላ ላይ በነገራችን ላይ ኤርትራ የኛ ነው የሚል ጥያቄ አላቸው። የኛ ነው ብለው የሚጠይቁ አፄ ዮሐንስ የተስማማውን ስምምነት ይዘው ነው። አፄ ዮሐንስ እስከ ቦጎስ እስከ ከሰላ ያለውን በህይወት ትሪቲ ዮሐንስ ይህንን ሲያስለቀቅ የእንግሊዝን ሰራዊት ሲያስለቀቅ ምጽዋ ሊመለስለት እስከ ከሰላ እስከ ቦጎስ ድረስ ያለው ግዛት ለአፄ ዮሐንስ ሊሰጥ ነበር። አፄ ዮሐንስ ደግሞ የኢትዮጵያ አስተዳዳሪ ነው። ያንን ይዘው ከሰላ ከአስመራም በላይ ከአስመራ በመቀጠል መወዳት ከተማ ናቸው ይላሉ ሻዕቢያዎች። ኢንተረስት አላቸው፣ የራሳቸው ጉዳይ ነው። ሰው ከሰላ ጋር አጠራቅሞት የነበረውን የሻዕቢያ ታጣቂ ወይ ወታደር ወደ ኤርትራ እያመጡ ነው። በተመሳሳይ ኢትዮጵያ ውስጥ የነበረ 30-40 ሺህ ገደማ 30-40 ሺህ የሆነ ጊዜ ወደ 60 ሺህ አካባቢ ማድጎ ነበር። ታጣቂያቸውን ወደ ድንበር እየወሰዱ ነው ያሉት፣ እየሳቡ ነው ያሉት። ለምሳሌ ዛላምበሳ ላይ፣ አዲግራት ላይ ኬላ ጥለው ሁሉም የወጣ የሚገባው ሞኒተር ያደርገው የነበሩት ወደ ድንበር እየወሰዱ ነው ያሉት። ለምን ወደ ድንበር እየወሰዱ? ለምን ከሱዳን አወጡ? ለምን ከኢትዮጵያ ያለውን የደህንነት ስራ የሚሰሩ ድጋፍ የሚያደርጉ አማካሪዎች እና ልዩ ልዩ ያለው መቀሌም አሉ፣ አድዋም አሉ፣ አክሱምም አሉ፣ አዲግራት በየቦታው
በታጣቂ ደረጃ ግን ወደኋላ ወደ ድንበራቸው እየሳቡ ነው። ያለ ምንድን ነው? ሌላ ጊዜ ደግሞ ጊዜው ሲደርስ እና አስፈላጊ ነው ብዬ ያለኝን መረጃ ቬሪፋይ አድርጌ እነግራችኋለሁ። ኤንዌይስ ይህንን ያዙ። በዛ ምትክ አዲስ የትም ያልሰማችሁት የምነግራችሁ መረጃ ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራው ኃይል የአማራ ህዝብ መርገምት በታሪኩ በተመዘገበ ታሪክ የአማራ ህዝብ እንደዚህ አይነት ውርደት፣ እንደዚህ አይነት ስደት፣ እንደዚህ አይነት እልቂት ገጥሞት አያውቅም። ጣሊያንም መጣ፣ ሌላውም ጠላት በዚህ ጊዜ ገጠመው በተባለው ዘመን እንደ ኢትዮጵያ እንደ አማራም ደረጃ ብትወስዱት ለ3 ዓመት ልጆች ከትምህርት ቤት በተለይ የድሃው ልጆች የራሳቸው የፋኖ አመራር የፋኖ ተዋጊ ነን የሚለውማ ዘወረስት ትንሹ እንደ ቢያንስ ዞን ከተማ ነው ያሉ ልጆቻቸው። የአመራሩ ባህር ዳር አዳዲስ መኪና ሲኖ ወተተረፈ የሚገዛው አዳማ፣ ሐዋሳ፣ እዚህ አዲስ አበባ በየክልል ከተሞች ነው ያሉ ልጆቻቸው ቤተሰቦቻቸውን በሙሉ ወስደው ዘንድ ትልቁ እጅግ አስደንጋጩ ህዋት ደማዚን ነው ማዕከሉ የአርሚ ሰባ ደማዚን ሱዳን ውስጥ። አሁን ከደማዚን ከሱዳን አርሚ ሰባ የነበረው ታስታውሳላችሁ አርሚ 13 እና አርሚ 50 አርሚ 24 ከአርሚ 60 እየተቀናነሰ ቁጥሩ ወደ 17000 ደርሷል። አሁን የህዋት ታጣቂ ይሄ የሚመታለ የሚሞታለ የሚማረካለ ያንደ ተጠበቀው አሁን ቁጥሩ አክቲቭ ኮምባት የሚባለው ወደ 17000 ደርሷል። በዚህ ውስጥ ኤርትራ ለቆ ወጥቷል ከሱዳን ውጊያ። ሊቢያ ላይ ያለው ሙሉ ለሙሉ ኦልሞስት ስምምነቱ ያለቀ ነው። ቀጥሎ ሱዳን ላይ ጥረት እያደረጉ ነው። የሱዳን ሰላም ካለቀ በኋላ ኔክስት የሚሆነው እንግዲህ ኢትዮጵያንና ግብፅን እናደራድራለን ነው። የተጀመሩ ጉዳዮች አሉ፣ ድርድሮች ይደረጋሉ። ፖለቲካን ዝም ብለን በሚዲያ የምናየው የፕሮፓጋንዳውን ብቻ ጩኸቱን አንዴ ዝም ብሎ ፕሪቶሪያ ላይ ስምምነት ብቻ ተደረገ፣ ከዛ በፊት ሲሸልስ እንዲሆነ፣ ከዛ በፊት ጅቡቲ ላይ እንዲሆነ ነበር፣ ከዛ በፊት ሽሬ ላይ ተገናኝተዋል፣ ከዛ በፊት ባህር ዳር ላይ ውይይት ተደርጓል፣ ከዛ በፊት መቀሌ ላይ ውይይት ተደርጓል፣ ድሬዳዋ ላይ ውይይት ተደርጓል። እየተዋጋም ትነጋገራለህ። የፋኖ አመራሮች አልኳችሁ እኮ ተደራድረን ጨርሰናል እንመጣለን ብለው ጥያቄ ያቀረባሉ። ግን ጥያቄያቸው የተለያየ ነው ብያቸዋል። ወደ ውጭ ላኩን፣ ስልጣን እንደዚህ መሆን አለብን፣ እንደዚህ ትሆናለህ፣ ይሄ ሳይሆን ይሄ ነው የሚገባኝ። አንዳንዶቹ የግላቸው ብቻ የሚጠይቋሉ፣ አንዳንዶች ነው እንደዚህ እንደሰብስበን ይዘን እንመጣለን ይላል። ህወሓት ጦርነት በከፈተ ጊዜ እኛ በዚህ ወልቃይትን አሳልፈን መስጠት ስለማንፈልግ ብለን እንገባለን የሚል ፕሪቴክስት ያስቀምጧል። እናያለን እሱ ነገር ግን ህወሓት 17000 ገደማ ታጣቂ ሲኖረው ግብፅ አውጥቷል ወደ 5000፣ ኤርትራ 7000 ገደማ አውጥቷል። አሁን እጅግ አስደንጋጩና አሳዛኙ የአማራ ፋኖ ብሔራዊ ንቅናቄ 5000 ታጣቂ በሱዳን የእርስ በርስ ጦርነት እንዲያቀርብ ትእዛዝ ቀርቦለት እነዚህ 5000ዎችም በአርሚ ሰባሰብ ደማዚን ባለው ጀነራል ሙዘ የሚባለው ጋር ለነሱ የሚቀርቡ ሆኖ ስምምነት ተደርጓል። አሁን ትናንት መተከል ይህን ያህል አሰለጠን፣ ከቀጠናዊ ኃይሎች ጋር አብረን እንሰራለን። አርሚ ሰባ የፕሪቶሪያ ስምምነት የሚባለው እኛ የፕሪቶሪያ ስምምነት ስለተፈረመ አኩርፈን ሳይሆን ወደ ጫካ የገባ ነው። እንዲያውም የፕሪቶሪያ ስምምነት የተፈረመው እኛ በመኖራችን ነው። እኔ እንግዲህ አሁንም ሌላ ምን ማለት አልችልም። ማመን አለማመን ሌላ ጉዳይ ነው። ትናንት የፕሪቶሪያ ስምምነት አማራውን ያገለለ ስለሆነ እኛ መሳተፍ አለብን ተብሎ ስም ዝርዝር ተለይቶ ተፈራ ማሞ እከሌ የተከበሩ እከሌ ሆነው መሄድ አለባቸው ተብሎ የአምሃራ አሶሲዬሽን ኢን አሜሪካ ትሪፕል ኤ የሚባለው ሁሉ መግለጫ ወጥቶ ያ ሁሉ በቃ እንዴት ያ ሁሉ ይረሳል? ጩኸቱ ግን ምንድን ነው?
ናሬሽን ትቀይራለህ። ለምንድን ነው ናሬሽን የምትቀይረው? አብረህ ልትሰራ ነዋ። ከቀጠና ኃይሎች ጋር እንሰራለን። እኔ ለአማራ ህዝብ በታሪክ ፊት ዛሬ መናገር እንፈልገው በወሳኝነት የአማራ ልሂቃን፣ የአማራ ፖለቲከኞች በመንግስት ውስጥ ያለው በተፎካካሪ ፓርቲ ነኝ የሚለው ህወሓት እየሸጠ እንዳለ ሁሉ የአማራ ህዝብም ልጆቹ በማይመለከታቸው ጦርነት እየተሸጡ ነው። ይሄን ፍጹም መቃወም ያስፈልጋል። ነገ ምናልባት እጁ ላይ ጉዳት ደርሶበት እግሩ ላይ ጉዳት ደርሶበት ምናምን ሱዳን ላይ በዚህ ስዋጋ ነው የሚል ይዞ ይመጣ እንጂ የዘመነ ካሴ ወይን ምናምን የፈትለ ወርቅ ድርጅት ወይ እንደዛ አሸንፎ 4 ኪሎ ይገባል። እዚህ የሱዳን አልቡርሃን አርኤስኤፍን ሙሉ ለሙሉ ጠርጎ አሸንፎ ካለቀ በኋላ እንደገና ተቋቁሞ ህወሓትን እየረዳ ይህን ፋኖን እየረዳ የኤርትራ መንግስት የሁሉ እንደዚህ ሆኖ በቃ አደጋ 4 ኪሎ ይገባሉ። ይህ እንግዲህ ቁጭ ብሎ ምናልባት እየጠጡ ምን እያሉ ሊታሰብ ይችላል። ዳንጀር ኦፍ ሲንግል ስቶሪ አለ። ሁልጊዜ ይህን በቃ እንዲተደረገ እንዲሆን እንዲያልቆለታል የሚሉ ሰዎች ስለሚሰሙ በቃ ምናምን ማለት ይቻላል። እንደዛ ግን አይደለም እና እጅግ በጣም የሚያሳዝነው ትናንት መተከል ላይ ሰለጠኑ የተባሉት እየሰለጠኑት ትናንት አይደለም፣ እየተመረቁት ትናንት አይደለም፣ የቆየ ነው። ቦታውን መተከል ውስጥ አይደለም። በሙሉ እነዚያ ሰለጠኑ የተባሉትም ተሽጠው በተሸጡበት ዋጋ ደግሞ ለትጥቅ ትግሉ የሚሆን የጦር መሳሪያ ተሰጧቸዋል ተብሎ ትንሽ ገንዘብ ተሰጧል በዶላር መልክ። ያ በዶላር መልክ የተሰጠው ገንዘብም ወደ ኢትዮጵያም አልመጣም። እዚህ ላለው በየመንደሩ በየሸለቆ ውስጥ ለሚማስነውም አልደረሰውም። ተወሰነ ገንዘብ ወደ ኡጋንዳ ካምፓላ ተልኳል። ሌላው በሄደበት ሄዷል። በዚህ መሃል ግን የድሃ ልጆች እያለቁ ነው። ትግራይ ውስጥ ያለው አማራ ክልል ውስጥ እየተደገመ ነው። አይሆንም ማለት ያስፈልጋል። መታገል ያስፈልጋል። እነሱን የሚደግፍ በግራም በቀኝ ያለ ሰው ከዚህ አሳፋሪ ታሪክ ሊወጣ ይገባል። ወንበርማ ወርቅ ያወጣል። ወንበርማ ወርቅ የሚያወጣው እስካቫተሩ ዶዘሩ ከየት ነው ነዳጅ የሚቀዳው? ክራይ ከየት ነው የሚሄደው? ይህን ሁሉ ፍልፍል የሚባለው ጋር የሚኖሩ ያንን የመከታተል ከታች ጀምሮ እስከ ላይ ድረስ የማድረስ ይሄ መሰራት አለበት። በጣም በጣም በትግራይ እህት ወንድሞቻችን ስናዝን የነበረው ይሄ ነው። የተመረቁት ቁጥሩ ኤግዛክትሊ ወደ 2000 ፕላስ ሂደው ለጀነራል ሙዚን ኦኬ፣ ትክክለኛ ስሙን ልንገራችሁ። የደማዚን ላይ ያለው የአርሚ 70 ማዘዣ ምንድን ነው የሚለው? ኦኬ ሶሪ ጀነራል ሙዘይ መኮንን ለጀነራል ሙዘይ መኮንን ሪፖርት አድርገዋል። ለዘመንም ከእሱ ጋር ነው እየሰሩ ያሉት። ትናንት እኔ ምን ብያቸዋለሁ? በዚህ ሰልጣኞች የጉምዝ አካባቢ የጎጃም የዚህ አገውም የጎጃም የተወሰነ ደግሞ ኢብን የኦሮሚያ ልጆች ያሉበት ነው። እነዚህ በሙሉ ተላልፈው ወደ ደማዜን ሄደዋል። እንግዲህ ማብረጃ ይሆናሉ ማለት ነው። የጥይት ማብረጃ ይሆናሉ። በማይመለከታቸው እጃ እየገቡ ያሉበት ሁኔታ ነው ያለው። እጅግ ያሳዝናል ለማለት ነው። ሌላው እንግዲህ ምናልባት እዛው የወደብ ጉዳይ ስንመጣ የላፕሴት የሚባል ፕሮጀክት አለ። ከዚህ በፊት በነገራችን ላይ የላፕሴት ፕሮጀክትን ከላሙ ወደብ ወደ ኢትዮጵያዋ የድንበር ከተማ በኢትዮጵያና በኬንያ መካከል የድንበር ከተማ ነች እና እሱን ለመስራት የደቡብ ኮሪያ አንድ ካምፓኒ አሸንፎ ነበር በ2023 አካባቢ ፋይናንስም ሊያቀርብ ስራውንም ሊሰራ። ከዛ በኋላ ያው የመንግስትም ለውጥ መጣ። ሁሩ ኬንያታ ሄደ፣ ዊልያም ሩቶ መጣ፣ ሪቪዥንም ተደረገ። በዛ ምክንያት ነው ቆሞ የነበረው እና
በትናንትናው ዕለት የኬንያ መንግስት ከላሙ ወደብ ወደ ሞያሌ የሚደርስ ፈጣን የኤሌክትሪክ ባቡር ለመዘርጋት የመጨረሻ ምዕራፉን መጨረሱን አሳውቋል። የመጨረሻ እንግዲህ አጠቃላይ የላሙ ወደብን የዶኮች አሉ፣ ወደቡን ማልማት በሙሉ በቴክኖሎጂ ማስታጠቅ፣ ከዛ የማሪታይም የወደብ መቆጣጠሪያ ማማዎችን የወደቡን አካባቢ ማልማት ኢንተግሬት የሆነ ከዛ በኋላ ይሄ ከላሙ ወደብ ይመጣና ወደ ኢትዮጵያ ሞያሌ ይሄዳል፣ ወደ ደቡብ ሱዳን ይሄዳል። እንግዲህ እቅዱ በዛኛው ድረስ እስከ አትላንቲክ ኦሽን ወደ ምዕራብ አፍሪካ እየመድረስ ነው። 25 ቢሊዮን ዶላር የሚያስፈልገው ነው የሚሆነው። ይሄ የመጀመሪያ ምዕራፍ መጠናቀቁን የተገለጸው። አስቀድሜ እንዳልኳችሁ ሳውዝ ኮሪያ ሳይንስ ሬል ዲል ቱ ኮኔክት ኢትዮጵያ ዊዝ ኬንያን ፖርት ማርች 25 23 ያልኳችሁ ስህተት ነው። 2 ዓመት በማርች 25 2025 ላይ the port is key component of the broader ላሙ ፖርት ሱዳን ላሙ ፖርት ሳውዝ ሱዳን ኢትዮጵያ ትራንስፖርት ወይም ላፕሴት ኮሪደር ፕሮጀክት ብሎ ለዚህ የሚያስፈልገውን የሳውዝ ኮሪያ መንግስት የፋይናንስም ራሱ ፋይናንስ ሊያመጣ ልክ ሌሎች ሀገራት ለምሳሌ እንዳደረጉት እኛ ከቱርክ ጋር በነበረው የምታስታውሱ ከነበረ የኮምቦልቻ የአዋሽ ኮምቦልቻ ሀራ ገበያ የዘረጋው የአፒ መርከዚ የቱርክ ካምፓኒ ነው። ብድሩን ይዞ መጣ፣ ግራንት አደረገ፣ ለዛ ፕሮጀክት የሚያደርግ ብድር አመጣ፣ ከኢትዮጵያ እንድትበደር ተደረገ። ያ ብድር ቱርክ ስታበድረን ተቋራጭ ነው ራሱ መጣ ማለት ነው የአፒ መርከዚ። በተመሳሳይ ይሄ የደቡብ ኮሪያ ስራውን የሚሰራ ይሆናል ማለት ነው። የኮሪያ ሬል ሮድ ኮርፖሬሽን ኮራል የሚባል the state run national rail operator of South Korea has signed the memorandum of understanding with Ethiopia to develop railway line connecting the landlocked country to Kenyan port of Lamu. Under the agreement, Corel and the Ethiopian Railway Corporation will collaborate on plans to realize the railway line running from Mojo near the Ethiopian capital Addis Ababa through the border town of Moyale to Lamu. ስለዚህ ከላሙ ሞያሌ የሚደርሰው ማን ይሰራል? በኬንያ መንግስት ፋይናንስ ይደረጋል። ከላሙ ወደብ እስከ ኢትዮጵያዋ ድንበር ሞያሌ፣ ከኢትዮጵያስ ከሞጆ ወደ በሐዋሳ በኩል ማለት ነው። ከሞጆ እስከ አዲስ አበባ እስከ ሐዋሳ ያለው ደግሞ የኢትዮጵያ መንግስት የሚሰራ ይሆናል ወጪውን ማለት ነው። ይሄ የኮሪያ ካምፓኒ ከኬንያም ጋር ከኢትዮጵያም ጋር ሆኖ ጆይንትሊ በሁለት ፌዝ የሚሰራ ይሆናል ማለት ነው። ይሄ በተለይ 50-60 ገደማ እስከ 50-60 ሚሊዮን ገደማ ለሚኖረው ለደቡቡ የሀገራችን ህዝብ ፈጣን የሆነ እድገት ለማስመዝገብ የሚረዳ ይሆናል ማለት ነው። ሌላው የአሰብ ወደብ ነው። ሌላው የጅቡቲ ወደብ አለ። አስቀድሜ እንዳልኳቸው የምጽዋ ወደብ ቢሰራ ቢለማ ቢያድግ ኤርትራን ታሳቢ ተደርጎ የሚሰራ ምንም አይነት የወደብ ልማት አዋጭ አይደለም። ኤርትራ 3 ሚሊዮን ነው ምናምን የሚባለውን እንቶ ግድ የለም። አሁን ለምን 5 ሚሊዮንም ይሁን አያዋጣቸውም። አንድ ግዙፍ መርከብ ቢመጣ በሆነ ጉዳይ ዘይት ቢሆን አንድ ጊዜ ከተራገፈ በቃ ያውም እንግዲህ አንድ መርከብ አስቡት የሚያመጣውን ዘይት እና ግዙፍ ህዝብ አለ ኢትዮጵያ፣ ግዙፍ መሬት አለ፣ ግዙፍ የማደግ ዕድል አለ፣ ግዙፍ ጉልበት አለ። ጉልበትን፣ መሬትን፣ የስራ ዕድል ፈጠራን፣ የማደግ ዕድል ፖቴንሻልን አስተሳስሮ ልማት ሊያቀጣጥል የሚያስችል ውስን ካፒታል አለ። ይህንን ማደግ ያስፈልጋል። ከዛ ውጭ አለው የዝም ብሎ ምጽዋን እንደዚህ ግብፅ መጥቶ እንዲህ ሊያደርግ ነው፣ ይሄ ከዚህ ሊሆን ነው፣ አሰብን እንዲህ ሊያደርግ ነው። ለፖለቲካል ኮንሰምፕሽን መጠቀም ይቻላል። የሚጠቅም ቢሆን የሚያዋጣ ቢሆን ኖሮ የኤርትራን ወደብ ማልማት ለምን እስከዛሬ የተወት ነበረ? ይህ ሁሉ እንዳልኳቸው 7-8 ሀገር በየ2 ኪሎ ሜትር ርቀት ላይ የጦር ሰፈር ሲገነባ ጅቡቲ ላይ የፖርት ኮሪደር ለማግኘት የሁሉ ሲተራመስ የለም። ለምሳሌ ኢትዮጵያ ማትጠቀም ከሆነ ጅቡቲ የጅቡቲ የወደብ ልማት ዶራሌ በለው ሌሎች ያሉትን የለሙትን
ኢሬሌቫንት ነው የሚሆነው። 1 ሚሊዮን ህዝብ ነው ያላቸው። ሰው ኢትዮጵያ ላንድ ሎክድ መሆኗ የሚጎዳ ነው። አንድ ወደብ የአሰብ ወደብን ብታገኝ የአሰብ ወደብ ብቻውን ኢትዮጵያን ኢኮኖሚዋን ሊሸከም የሚችል አይደለም። ፖርት ሱዳንን መጠቀም አለባት። ለአንድ ማሱ ሰፊ ነዋ። ፖርት ሱዳን ይሄ መተማን ይዞ ማዕከላዊ ጎንደርን ይዞ ሰሜን ጎንደርን ይዞ ሊጠቅም የሚችል ነው። በተመሳሳይ ምጽዋ የሰሜን ጎንደርን ይዞ ትግራይ ድረስ ሊያገለግል ይችላል። የአሰብ ወደብ ሰሜን ወሎ፣ ደቡብ ወሎ፣ በተወሰነ ማዕከላዊ ትግራይ፣ አፋርን እስከ ሰሜን ሸዋ ኢኮኖሚካሊ አዋጭነቱን ነው የምነግራቸው። ማስተሳሰር መቻል አለብን። ይሄንን ስናስተሳስረው 5000-6000 ኪሎ ሜትር ሲሆን ኢትዮጵያ ሰፊ ትልቅ ሀገር ነው። ዝም ብለህ ትንሽ ስለሆነች በቃ ወደብ በቃ የሚባል አይደለም። የማደግ ፖቴንሻሉ ሰፊ ነው እና ይህንን ብሎ ማሰብ ነው የሚያስፈልገው። ይሄ ከዝም ብሎ እንትን ላይ ግብፅ ወታደራዊ ጦር ሰፈር አሰብ ላይ ልታቋቁም ነው እንደዚህ ልታረግ ነው ምናምን። የመጀመሪያ ወታደራዊ ጦር ሰፈር አሰብ ፖርት ላይ ስታቆም ለኢትዮጵያ ፕሬዘንት ኤንድ ኢሚነንት የሆነ ዳንጀር ነች። ያንን ምንድን ነው የምናደርገው? የሚመለከታቸው ሰዎች ይወስናሉ። ነገር ግን ስጋትነቷ ለእኛ ብቻ አይደለም እንድታውቁት። ለምሳሌ ዩናይትድ አረብ ኤሚሬት ፖርት ሱዳን ላይ የ30 ዓመት ውል ነበራት። ኤሚሬትስ ብዙ የየመን ሀውቲዎችን በድሮን ይደበደቡ ጥቃት ይደርስባቸው የነበረው ከአሰብ የሚነሳ ነው። የአብርሃም አኮርድ ስምምነት ሳይመጣ በፊት እስራኤሎች እኮ ዩናይትድ አረብ ኤሚሬት ከአሰብ ፖርት ትውጣ፣ ማስወጣት አለባችሁ፣ በጋራ ሆነን እናስወጣ፣ ከዛ ከአሰብ ወደ መቀሌ፣ ከአሰብ ወደ አዲስ አበባ የባቡር መስመር እንዘርጋ፣ ከፈለጋችሁ አሰብን ሁሉ ተቆጣጠሩ የሚል ፕሮፖዛል አቅርበው ነበር። በኋላ በኃይለ ማርያም ዘመን ማለት ነው። የሚረጋገጥ መረጃ ነው የምነግራችሁ። ከዛ ነው ኃይለ ማርያም አሉ በህይወት ዛሬ። እንግዲህ ጋት ሚዲያን ሰምተው ያረጋግጣሉ አያረጋግጡም ሌላ ጉዳይ ነው። ግን ጠይቋቸው ደግሞ ዘንድ እሳቸው በጣም እንፈልገዋለን እንደግፈዋለን፣ ነገር ግን ይህን መወሰን ያለባቸው የህዋት ሰዎች ናቸው ተባሉ። የህዋት ሰዎች ሲጠየቁ አይቻልም አሉ። በኋላ ለውጥ መጣ። አብርሃም አኮርድ ተፈረመ። የአብርሃም አኮርድ የሀሳብ አመንጭ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። እስራኤሎች ያውቃሉ፣ አሜሪካኖች ያውቃሉ፣ አረብ ኤሚሬትስ ያውቃሉ። እናንተ የአብርሃም ልጆች ናችሁ፣ ለምን በአንድ አላስማማችሁም አሉ። በኋላ ነው ያ ነው አብርሃም አኮርድ ማለት። ያ አብርሃም አኮርድ ዩናይትድ አረብ ኤሚሬት፣ ሞሮኮ፣ ባህሬን እያለ የመጣው ልክ ሱዳን የፈረመው ማለት ነው። ሱዳን ለምን ፈረመ በሚል ከቅርብም ከሩቅም እያባሉት እያዳከሙት ያሉት ነው። በዛ ውስጥ እንግዲህ የሱዳን የጎረቤታችን ነው፣ ሰላሙ ሰላማችን ነው፣ ጥፋቱ ጥፋታችን ነው። በዚህ ውስጥ ግን በጣም የሚያሳዝነው የማይመለከታቸው ኢትዮጵያውያን በቅጥር ወታደር አቅራቢ ሆኗል። እንግዲህ ከቀጠናው ኃይሎች ጋር አብረን እንሰራለን ማለት ይህ ነው ማለት ነው። ይህንን የበለጠ መረጃውን ማጥራት እጅግ በጣም ወሳኝ ነው። ግብፅ አሰብ ላይ መጣ የጦር ሰፈር ብታቋቁም ኢትዮጵያ ዝም ትላለች? እኛ ዝም እንድል ሌላው የግብፅ ጉዳይ እያንዳንዷ ይህን ያህል ታንክ ገዙ፣ ይህን ያህል መድፍ ኖራቸው፣ ኃይላቸው እየጠነከረ ነው፣ ከቱርክ ጋር ለምን ወታደራዊ ልምድ አደረጉ ምናምን የሚል ሌላም ሀገር አለ። እኛ የተነጠል ብቻችን አይደለም። የኃይል አሰላልፉም ያንን ነው የሚመስለው። እሱን ካልኩ በኋላ እንግዲህ የእስራኤልና የሊባኖስ ጉዳይ አለ። ዛሬ የእስራኤል እና የሊባኖስን በአጠቃላይ ሄዝቦላን በተመለከተ የተደረሰው ስምምነት ወደ ትግበራ መግባት አለበት እያሉ ነው የአሜሪካ ከፍተኛ ባለስልጣናት። በዚህ ባለበት የሊባኖስን ጠቅላይ ሚኒስትር ናዋፍ ሰላምን የቱርክ ፕሬዚዳንት ዛሬ ረሲፕ ታይብ ኤርዶጋን በቤተ መንግስታቸው ያናግሯቸዋል። ይሄ ምንድን ነው ይዞ የሚመጣው የሚለው ማየት ያስፈልጋል። ኢራኖች ሊባኖስ እየተጠቃች ነው የሚል ኤምኦዩ አልተተገበረም የሚል እያቀረቡ ነው። ከዛ ባለፈ እንግዲህ ኢራን ኩዌትን፣ ኳታርን፣ ጆርዳንን፣ ባህሬን ላይ ጥቃት ፈጽማለች። ከጆርዳን ቀጥሎ ያለው እንግዲህ እስራኤል ነው። እስራኤሎች ላይ ጥቃት ላይ ይፈጽማሉ ወይ አብረንም እንዳየው ነው የሚሆነው። እዚህ ውስጥ ላይ እንግዲህ
በተለይ ጆርዳን ላይ የአሜሪካ ድሮኖች፣ የስለላ አውሮፕላኖች፣ የተዋጊ ጀቶች ሪፊውል የሚደረግበት ትልቅ የሚባለውን አልአዝራቅ የሚባለውን ነው ወደ 10 ገደማ ባላስቲክ ሚሳይል ተኩሰው የመጡት። ይህን ተከትሎ እንግዲህ ከፍተኛ የሆነ ድብደባ አጋጥሟል። ኢራን ተደብድቧል። እዚህ ኢራን ድብደባ ላይ እስካሁን እስራኤል ምን ያልደለውም ብላለች። ያው እስራኤሎችን የጠየቀ የለም። እስራኤልን ያደለውም ብላለች። አሜሪካኖች እኛ አልደበደብንም ብለዋል። የተደበደቡት ደግሞ ኩዌት፣ ኳታርና ጆርዳን እንዲሁም ባህሬን እኛ አይደለንም ብለዋል። ስለዚህ ማን የደበደበ መነሻው ከየት ነው የሚለው እንግዲህ የሆነ ጊዜ ልክ ሲኤንኤን ከዚህ በፊት መነሻቸውን ከኢራቅ አድርገው ነበር እስራኤሎች መነሻቸውን ከአዘርባጃን ያደረጉ፣ በተመሳሳይ መነሻቸውን ሶማሌላንድ በርበራ ያደረጉ ጥቃት ፈጽመዋል የሚል ሪፖርት ወጥቶ ነበር። አሜሪካኖች ሪፖርቱን እናውቃለን አሉ። እስራኤሎች ደግሞ ፍጹም እንዲህ አይነት ነገር አላደረግንም አሉ። እንግዲህ የሆነ ጊዜ ደግሞ ይሄ መረጃ ሲወጣ የምናየው ይሆናል ማለት ነው። ዝሮ ዝሮ የሲቪል ኢንፍራስትራክቸር መሰረተ ልማቶች በተለይ የቡሸር የሚባለው ወሳኝና ስራ ላይ ያለው የኒውክሌር ኃይል ማመንጫ ነው። እስከ 1000 ሜጋዋት ያመነጫል። በሩሲያ ትብብር የተሰራ ነው። ኤግዛክትሊ 2011 ይመስለኛል። ቸክ እናደርገዋለን። በ2011 ብላችሁ ያዙት። የቡሸር ኒውክሌር ኃይል ማመንጫ 1000 ሜጋዋት የሚያመነጭ እንዲሁም በተመሳሳይ እሱ ላይም ጥቃት ተፈጽሟል። የአሳ ማጥመጃ አሳ የሚያጠምዱ መርከቦች ይመጡና የሚያርፉበት ዶኮች ወይንም እንግዲህ ፊሽንግ ፒር እነሱ ላይም ጥቃት ደርሷል የሚል ክስ አቅርበዋል። ያም ብቻም አይደለም። ይሄ ቻብሃር የሚባለው የባሉክ ቻብሃር እነዚህ አንአይደንቲፋይድ ኤርክራፍት የማን እንደሆነ የማይታወቅ ጥቃት ፈጽሟል። አስቀድሜ ያልኳችሁ ነው። Some online accounts are claiming that the aircraft were operated by the Air Force of Kuwait and Bahrain rather than the United States. የባህሬንና የኩዌት ነው የሚል መረጃዎችን አይቻለሁ። ነገር ግን ቬሪፋይድ ነው እነሱ ያረጋገጡበት ሁኔታ የለም። በተመሳሳይ የኩርድ ታጣቂዎች በኢራን ምዕራባዊ ድንበር ላይ ሰፊ ጥቃት መፈጸም ጀምረዋል። ኩርዶች እንዳልኳቸው ከ50 ሚሊዮን ገደማ የሚሆኑ ናቸው። ሶሪያ ይኖራሉ፣ ኢራቅ ይኖራሉ፣ ኢራን ይኖራሉ፣ ቱርክ ይኖራሉ፣ በተወሰነ አዘርባጃን ይኖራሉ። ከ50 ሚሊዮን ገደማ ናቸው። መጀመሪያ የራሳችን ኔሽን ስቴት ድንበር፣ ሁሉም ድንበር ላይ ነው የሚኖሩት፣ የራሳችን ሀገርን መስረት የሚል ነበር ጥያቄያቸው። ከዛ በኋላ ግን የለም በየሀገሩ ባሉበት ኩርዶች ደግሞ ራሳቸውን በራሳቸው ያስተዳድሩ የሚል ጥያቄ አነሱ። ፒኬኬ ወይንም በተለመደ ስሙ የኩርዲስታን ወርከርስ ፓርቲ የሚባለው መፍረሱ ፈርሻለሁ ብሏል። ነገር ግን አሁን ይህንን እያጠናከሩ የተረጋገጠ ነገር የለውም። አሜሪካና እስራኤል እያጠናከሩት ነው። ሂዶ ኢራንን ይረብሻል ማለት ነው። ኢራቅም አይቀርለትም፣ ሶሪያም አይቀርለትም። አዘርባጃን ጋር ወዳጅ ናቸው። አዘርባጃን ማርኩ አገር ሊመሰረት ይችላሉ። መጀመሪያ ይህንን የኩርድን ያደራጁት ኢራቆች ናቸው የሚሉ መረጃዎች ይወጣሉ። ዓላማውም ቱርክን መረበሽ ነበር። ለምንድነው ቱርክን መረበሽ ያስፈለገው ሲባል የኤፍራጥስና የጢግረስ የሚባለው ወንዝ ላይ ወደ 22 ግዙፍ ግድብ፣ ከዚህ 22 ግዙፍ ግድብ ውስጥ 19ኙ የኤሌክትሪክ ኃይል ማመንጫ ነው፣ 3ቱ ደግሞ የመስኖ እና ውሃ ለመያዝ የሚያገለግል። ይሄ ሲገነባ በተለይ የኤፍራጥስና ጢግረስ ሶሪያን አቋርጦ ወደ ኢራቅ የሚሄድ የባቢሎን ሲቪላይዜሽን የሚባለው በኤፍራጥስና ጢግረስ ወንዝ ዳርቻ ላይ የተገነባ ልክ በናይል የመጨረሻ ላይ ካይሮ ወይ ግብፅ እንደተገነባው የነበረ ነው። በዚህ ምክንያት ቱርክ በፍጥነት በማደጉ በተለይ ግድብ ላይ፣ ግብርና ላይ፣ ኤሌክትሪክ ላይ ሰርቶ ዛሬ ቱርክ ማለት ከአሜሪካ በመቀጠል በኔቶ አባል ሀገራት ግዙፉ ሰራዊት ያለው ግማሽ ሚሊዮን በላይ ነው ሰራዊት ቁጥራቸው። ያ ብቻም ማለት በጂኦግራፊ ልክ እንደ ኢትዮጵያ የኤፍራጥስና ጤግረስን የሚቆጣጠሩ ከላይ ያሉ ሀገሮች ናቸው። ሶሪያን በውሃ ይቆጣጠሩታል፣ ኢራቅን በውሃ ይቆጣጠሩታል። ለዚያ ነው ተርኪ ኢራቅ ሳይን ኦይል ፎር ዋተር ዲልስ። ነዳጅ ዘይትህን ቱርክ ገበያ ላይ ትሸጣለህ፣ ገንዘብህን ቱርክ በተከፈተ አካውንት ታደርጋለህ፣
ከዛ የቱርክ ካምፓኒዎች ተቋራጮች ኢራቅ ውስጥ የውሃ መሰረተ ልማት ፕሮጀክቶችን ይገነባሉ። ወጪው ለነዛ ይሸፈናል። ከዛ ያተረፈ ገንዘብ ካለ ደግሞ ምን መደረግ አለበት የሚለው በጋራ እንወስናለን ነው የሚል። እንድታነቡት አልሞኒተር ኖቨምበር 3 2025 ላይ አንብቡት ዝርዝሩን። ተርኪ ኢራቅ ሳይድ ኦይል ፎር ዋተር ዲልስ ዋቱ ነው ብሎ ነው የሚዘረዝረው። ከዚህ በፊትም ጋት ሚዲያ ላይ ወደ እናንተ አድርሸዋለሁ፣ ውሃን በነዳጅ ዘይት መቀየር በሚል ያንን ምን አደረገች ቱርክ? ያኔ የኔቶ አባል ሀገር ሆነች። ከታች የሚደርስባትን ኢራቅም ሌሎች ተባብረው እንዳይወጓት እነ ሶሪያ በውሃ ምክንያት እንግዲህ በአውሮፓና በእስያ መካከል መተላለፊያ ያለ ሀገር ነው። የፎስፈረስ የሚባለው ስትሬት በተለይ ወደ ብላክ ሲ ይሄ ሆት ዋተር የሚባለው ወርም ዋተር የሚባለው መቆጣጠሪያው የሩሲያ በብላክ ሲ በኩል መተላለፊያው ናቫል ፍሊቷን መቆጣጠር የሚያስችል በሩሲያና በኤዥያና በአውሮፓ መካከል ያለ ወሳኝ የሆነ ሎኬሽን ላይ ነው ያለው። የፎስፈረስ ስትሬትን ይቆጣጠራል። ሚሊተሪ ፓወር እንዳልኳቸው ነው። በኔቶ አባል ሀገራት ከአሜሪካ በመቀጠል ግዙፍ የሆነ ያለው የሚሊተሪ ኢንዱስትሪ ኮምፕሌክሱ የምታዩት ነው። የባይራክታርን ጨምሮ ድሮኖች፣ ሚሳይሎች፣ ሰፊ የሆነ አድቫንስድ የሆነ ሚሊተሪ ኢንዱስትሪ ኮምፕሌክስ እየገነቡ ያሉበት ሁኔታ ነው ያለው። እንግዲህ አንዳንድ መረጃዎች እየወጡ ያሉት እኔ መረጃውን ለማመን ቸግራለሁ፣ ግን የበለጠ ቬሪፋይ እናደርገዋለን አብረን። F-35 ሊሸጥላት ነው። ይህን ከዶናልድ ትራምፕ አቅርቧል። ሶሪያም በነገራችን ላይ ስቴት ቴሮሪዝም ስፖንሰር ከሚል የዝርዝር ውስጥ ተሰርዛለች። ሶሪያም ከ1979 ምናምን ገደማ ጀምሮ የነበረ ሀገር ነው። እንዳልኳችሁ ከዚህ በፊት ስለ ቱርክ ስናወራ በወሳኝ በሆነ መልኩ የአሜሪካ ጠላት ብላ የሰየመቻቸውን ሩሲያ፣ ሰሜን ኮሪያ እና ኢራን ላይ በከፍተኛ ደረጃ ግብይት የሚያደርጉ በተለይም ወታደራዊ ኢኩፕመንት የጦር መሳሪያዎችና የደህንነት ስራ በሚሰሩ ሀገራት ላይ የተጣለ ማዕቀብ ፐብሊክ ሎ 115/44 የሚባል ካውንተሪንግ አሜሪካስ አድቨርሰሪስ ትሩ ሳንክሽን የአሜሪካ ጠላቶችን በማዕቀብ መቅጣት ወይም መገዳደር የሚል ካትሳ CAATS የሚባለው ያ ማዕቀብ ተነስቷል። ያ ማዕቀብ የተጣለባት ቱርክ ላይ S-400 የሚባል ሚሳይል ዲፌንስ ሲስተም ከሩሲያ በመግዛቷ ነው። ይህንን F-35 ጀት ለማግኘት በወሳኝነት F-35 ለውጊያ ብቻ አይደለም የሚፈልጉት የሚሉ ዝርዝሩ እየወጡ ነው። ሪቨርስ ኢንጂነሪንግ ለመስራት ነው። F-35ን ገዝተው ምንድን ነው ካፓቢሊቲው ኳሊቲው ምንድን ነው የሚል እንደገና በትነው ልክ ይሄ ስልክ ሄደ ለምሳሌ ይሄ ስልክ አለ ባለሙያዎች ቢይዙት ምን ያደርጉታል? ይበትኑታል። ብትን አድርገው ያጠኑና ሌላ የራሱን የተሻለ ያመርታሉ ማለት ነው። ስለዚህ አንዱ F-35 ለቱርክ ከተሰጠ አቪዬሽን ኢንዱስትሪዋ በጣም ፈጣን ስለሆነ ሚሊተሪ ኢንዱስትሪ ኮምፕሌክሷ ሃይ ስለሆነ መልሰው በትነው ይሰሩታል ወይ እነሱ ቴክኖሎጂውን አሻሽለው ይሰሩታል፣ አሊያም ይህን F-35 ቴክኖሎጂ ለሩሲያ አሳልፈው ሊሰጡ ይችላሉ፣ ለቻይና አሳልፈው ሊሰጡ ይችላሉ ነው አሁን ስጋቱ። ዞሮ ግን S-400 የሚሳይል ዲፌንስ ሲስተሙን ለመካከለኛው ምስራቅ ሀገራት ለመሸጥ ዝግጁ እያደረጉ ነው። ይህንንም ሊገዙ የሚችሉት እኔ አሁን ለማመን ተቸግሬያለሁ ያልኳችሁ ለዛ ነው። አንካራ ሃዝ አግሪድ ቱ ሴል ኢትስ ራሽያን ሜድ S-400 ኤር ዲፌንስ ሲስተም ቱ ገልፍ ካንትሪ ዊዝ ዘ UAE ኤንድ ኳታር ኢመርጂንግ አስ ሊዲንግ ካንትሪ ይላል። እንዴ UAE የአሜሪካ ወሳኝ ፓርትነር ነው፣ ኳታር ወሳኝ ፓርትነር ነው። ስለዚህ ይህን S-400 ገዝቶ ምን ሊያደርገው ነው? በወሳኝነት UAE ለምሳሌ የእስራኤልን ሚሳይል ዲፌንስ ሲስተም በወሳኝነት የሚጠቀም ሀገር ነው እና ዞሮ ይህንን S-400 ወይ ሊያስወግዱ ወይንም አብረው የሚሳይል ዲፌንስ ሲስተም ከአሜሪካ ሊገዙ ይችላሉ። ኦፍኮርስ የአሜሪካ ሚሳይል ዲፌንስ ሲስተሞች ደግሞ ቴክኖሎጂው የእስራኤል ነው። እዚህ ላይ ምንድን ነው የሚመስል የሚለውን በደንብ ማየት ይጠበቅብናል። ከቱርክ ብዙ ልንማራቸው ምንችላቸዋሉ እንደ ሀገር እንደ ኢትዮጵያ ጂኦግራፊያቸውን የኤፍራጥስና ጤግረስ ከላይ መሆናቸው እሱን እንዴት አድርገው ነው የተጠቀሙ?
ዛሬ የምናየው ሚሊተሪ ኢንዱስትሪ ኤቭሪቲንግ ቴክስታይል ላይ እንደዚህ ከመራቀቃቸው በፊት ግብርናቸውን ግድብ ነው የሰሩ። ይህን መማር አለብን። የሚሊተሪ ፓወራቸውን፣ የዲፌንስ ኢንዱስትሪ አሊያንስ ውስጥ መግባታቸው፣ ኔቶ መግባታቸው ያው ኢስላሚክ በጣም የእስልምና ተቆርቋሪ ምናምን ለመምሰል የሚደረግ ሙከራ አለ። በተለይ ከዚህ ከፍልስጤም ጋር ተያይዞ የፓለስታይን ቱ ስቴት በሚድል ኢስት ላይ በሳውዲ አረቢያ ተይዞ የነበረውን የልዕልና ከግብፅም ያንን የማድረግ አለ። አላማው ፈጣን የሆነ ኢኮኖሚ እድገት አስመዝግቦ ሪጂናል ሄጅሞኒ በዓለም ደረጃ ደግሞ ፓወር ፕሮጀክት የማድረግ ጉዳይ ነው። ብዙ ልንማራቸው የምንችላቸው ጉዳዮች አሉ። ኢትዮጵያ በክብር ለዘላለም ትኖር። እንዳትረሱ። ዝግጅቱ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየት አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን ሌሎችም ሰብስክራይብ እንዲያደርጉና 50 ሺህ እንድንገባ ትብብር አድርጉ። ሱፐር ቻት ሱፐር ታንክስ ድጋፍ አድርጉ። ቴንኪዩ